بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. أما بعد، السلام عليكم ورحمة الله وبركاته. ይህ የአቂደቱል ዋስጥያ 21ኛው ክፍል ትምህርታችን ነው بإذن عز وجل ኢንሻአላህ። ዛሬ የምንቀራው ከራማቱል አውሊያ የወልዮች ከራማ። ወልዮች ከራማ አላቸው ወይ? አህሉ ሱናዎች ስለ ወልዮች ከራማ ምን ይላሉ የሚለውን እናያለን። ከራማ ማለት አላሁ ጀለ ወዐላ ለወልዮች የሚሰጠው የሆነ ክብር ነው። አላህ ሱብሓነሁ ወተዓላን ይጠይቁታል፣ አላህ ይሰጣቸዋል፣ ያረግላቸዋል። ያ አላህ ዝናብ ስጠን አውርድልን ይላሉ፣ ወዳው ያወርድላቸዋል። ይሄንን ጉድ አንሳልን ይላሉ፣ ያነሳላቸዋል። ህፃኖችን ያናግራሉ፣ ያናግሯቸዋል። የጁረይጅን ቂሷ ይመስል ማለት ነው። ያቺ ከበኑ እስራኤል የነበረች ዝሙተኛ ሴት ጁረይጅ ላይ በዋሸች ጊዜ ይሄን ልጅ ያረገዝኩት ከጁረይጅ ነው ብላ በኑ እስራኤሎች ጎጆውን አፈረሱ፣ የዒባዳውን ቦታ ፈራረሱበት። ከዛም በኋላ ተውኝ አንድ ጊዜ ለአላህ ልስገድ አለ። ሰገደና ሆዱን ወጋ አረገውና በጣቱ አንተ ልጅ አባትህ ማን ነው ብሎ ሲጠይቀው አቢ ራዒል ገነም አለ። አባቴማ ያ ፍየል እረኛ ነው፣ በግረኛው ነው፣ ከሱ ነው እናቴ የወለደችኝ አለ። ይሄ አላሁ ጀለ ወዐላ የሰጣቸው ከራማ ነው ማለት ነው። ነገር ግን በዚህ እንደ ሱፍዮች ከራማ ምን አይሉም፣ እነሱ አይፎክሩም። እኛ ይሄን አግኝተን እንደህ አድርገን እንደህ እናረጋቸዋለን፣ እናጠፋቸዋለን፣ ይሄን አንጡ እንደዛ አድርጉ እያሉ ከራማን ለሰዎች ማስፈራሪያ አይጠቀሙበትም። የሚያደርጉት ምንድነው? እንዳስፈላጊነቱ ነው የሚጠቀሙት። ከራማቱል አንቢያ አያቱል አንቢያ ወከራማቱል አውሊያ ላ ተኩኑ ኢላ ሊሁጀቲን አው ሊሓጃ ይላሉ ሸይኹል ኢስላም ኢብኑ ተይሚያ ዐለይሂ ረሕመቱላህ። የነብያቶች አያ ተአምር እና የወልዮች ከራማ ወይ ለሁጃ ለመረጃ ነው። ልክ እንደ ሷሊህ ግመል ይመስል የሙሳን ዘንግ ይመስል ለሁጃ ነው፣ ለመረጃነት ነው የምታገለግለው። ወይም ደግሞ ለሐጃ ነው። ሰዎች ሲቸገሩ ነብዩ አለይሂ ሰላቱ ወሰላም ምሳሌ ምግብ አልነበራቸውም፣ ሰሃቦቻቸው እንዲበዛ አደረጉ ምግቡን። ወይም ደግሞ ከጃቸው ውሃ እንዲፈልቅ አደረጉ። አኮሌው ውስጥ ያለው ውሃ ሁሉንም እንዲያዳርስ አደረጉ ነብዩ አለይሂ ሰላቱ ወሰላም። ይሄ ምንድነው? ለሐጃ ነው። ይሄ አያ ወይም ይሄ ተአምር ለሐጃ ነው ማለት ነው፣ ስላስፈለገ። እንዲሁም ዝናብ ሲጠይቁ አላህ ይሰጣቸዋል። መንገድ ተቋረጠ፣ እንስሶቻችን አለቁ፣ ዱዓ አድርጉልን መልእክተኛው ሆይ አሉ። ዱዓ አደረጉ። ከሚንበር ሳይወርዱ ዝናቡ መዝነብ ጀመረ። ይሄ ለሐጃ ነው ማለት ነው የሆነው። የወልዮችም እንደዛው ለሐጃ ነው እንጂ ላተኩኑ ኢላ ሊሁጀቲን አው ሊሓጃ ወይ ለሐጃ ነው የሚሆነው ማለት ነው። ሲያስፈልግ ለአማኞች፣ ለሰው ልጆች፣ ለእንስሶች በሚያስፈልግ ወቅት ያንን ዱዓ ያደርጋሉ፣ ያ ከራማ ይከሰትላቸዋል እንጂ መፎከሪያ አይደለም ማለት ነው። طيب وإلى الدرس. كرامات الأولياء ومن أصول أهل السنة كأهل السنة مسرتاوي أمنة مكاكل التصديق بكرامات الأولياء. بوليوش كرامة أونت بلو مكبل كرامة الأولياء بوليوش كرامة وليوش كرامة الله يكبر باتشو هنا الله شو مالتنا ولتون صحابوش يمثل بچل لما يتغوازو يالا زنጋቸው ያበራ ነበር፣ ያበራላቸው ነበር ሰሃቦች፣ እነዛ ሁለት ሰሃቦች። ከዛም ሲለያዩ መብራቱ ለሁለታቸውም እንዲሆን ተደርጎ ለሁለታቸውም አበራላቸው ማለት ነው። ይሄ ከራማ ነው። በዚህ ያምናሉ አህሉ ሱናዎች። ነገር ግን ከራማ ያሳየ ይመለካል አይሉም ማለት ነው። ወማ የጅሪላሁ አላህ የሚያፈሰው እንዲከሰት የሚያደርገው አላ አይዲህም በወልዮች እጅ ላይ በወልዮች በእነሱ እጅ ላይ እንዲከሰትና እንዲፈጸም የሚያደርገው ሚን ኸዋሪቂል ዓዳቲ ተለምዶን ጥሶ የሚመጣ ዱላ ማብራት፣ ዱላ ለማብራት ሳይሆን ለዘንግ ለሆነ ነገር መከላከያ ነው የሚሆነው። መብራት መሆን ማለት
ይሄ አላህ ስብሓንሁ ወተዓላ አክብሯቸው ነው። ተለምዶን ጥሶ የመጣ የሆነ ነገር ነው። ዘንግ እባብ መሆን አያ ነው። የነቢያቶች ሙዕጂዛ አያ ነው። ስለዚህ ይሄ ምንድነው ማለት ነው? ተለምዶን ጥሶ የመጣ ነው። ኸዋሪቅ ማለት ጥሶ የመጣ ማለት ነው። ወይም ደግሞ ያፈረሰ ማለት ነው። አልዓዳ ተለምዶን በተለምዶ የምናውቀው ነገር አለ። ከዛ ውጭ ሆኖ ከመጣ ኻሪቅ አልዓዳ ይባላል ማለት ነው። ፊ አንዋኢል ዑሉሚ በእውቀት አይነቶች ወልሙካሸፋቲ የሚገለጽ ነገር ይገለጽላቸዋል ለነሱ። ወአንዋኢል ቁድረቲ የችሎታ አይነትም ሊኖራቸው ይችላል። አውሬን ምን ማለትን ይመስል መገፍተርን መግፋትን ይመስል እነሱ ዘንድ ሲደርስ መተኛትን ይመስል ሊፈጠር ይችላል። ወተእሲራት ተጽዕኖዎችን ይመስል ከልማእሱሪ የተገኘውን አይነት ይመስል አን ሳሊፊል ኡመሚ ካለፉት ህዝቦች ፊ ሱረቱል ከህፍ ላይ የዋሻው ባለቤቶች ላይ ማለት ነው። ወገይሪሃ ከነሱም ውጭ በሌላ አስሓቡል ከህፍ የዋሻው ባለቤቶች ወደ ዋሻው በተጠጉና በገቡ ጊዜ ከጠላት ሸሽተው ዲናቸውን ተውሂዳቸውን ለማስመለጥና ወደ ኩፍር ላለመግባት ወደ ዋሻው ሲገቡ 309 ዓመት ተኙ። አላሁ ጀለ ወዐላ እንደጠቀሳቸው 300 ሰነትን ወዝዳዱ 9 ነው ያለው። 309 ዓመት ነው የተኙት ማለት ነው። ይሄ 300 ምናምን ዓመት መተኛት ኻሪቀል ዓዳ ነው። ተለምዶን ጥሶ የመጣ ነው። እንዲህ አይነት ተግባር አልነበረም። ስለዚህ ይሄንን ይመስል አህሉ ሱናዎች ያረጋግጣሉ። ወገይሪሃ ከዚህም ውጭ ወአን ሰድሪ ሃዚሂል ኡማ ከዚች ኡማ የመጀመሪያውም ክፍለ ዘመን እንደዚሁ ሚነ ሰሓበቲ ሰሓቦችን ይመስል ወታቢዒና ታቢዕዮችን ይመስል ወሳኢሪ ፊረቂል ኡመቲ የቀሩ ኡማዎችም ከፊረቀል ኡማ ከቀሩት የኡማው ቡድኖችም እንደዚሁ ወሂየ መውጁደቱን ትገኛለች እሷ ፊሃ ኢላ የውሚል ቂያመቲ እስከ ዕለተ ቂያማ ድረስ ትቀጥላለች ማለት ነው። እቺ ከራማ የምትባለው ከመጀመሪያው ጊዜ ከድሮ ጀምሮ እስከ ዕለተ ቂያማ ድረስ የምትቀጥል ይሆናል። ስለዚህ ይሄ ይከሰታል ማለት ነው። አንዳንዶች አይ ከራመተል አውሊያ የለም ይላሉ። ጭራሽ የለም፣ ከራማ የሚባል የለም። ለምን? ከነብያቶች ሙዕጂዛ ጋር ከነብያቶች ተአምር ጋር ስለሚገናኝብን ነብይ ስለሚመስል ለወልይ ከራማ አለው ስንል ስለዚህ የለም አሉ። ሌሎቹ ደግሞ አሽዓሪያዎችን ይመስል ምን አሉ? ሁሉን ነገር ለጣሊሁም ለሳሊሁም ከራማ አለው አሉ። ጠንቋዩም ከራማ ነው የሚያሳየው። ታሪከ ሰላት የማይሰግድ ሆኖ ዝሙት የሚሰራው ጠንቋዩ የሚሰራውን በሸይጣን በሸያጢኖች በጅኖች ታግዞ የሚሰራውን ነገር ሁሉ ከራማ ብለው ወሰዱት። ከራማ እናሳያለን። ላለመስገድ ላለመጾም የሚያደርጉትን አርሽ ላይ ሰግደን መተናል እኮ የሚሉትን ከራማ ነው የሳቸው ከራማ እኮ ይላሉ። ዝሙት እየሰሩ እያዩ አይ የወልይ ከራማ እኮ አይጠየቅም ምን ነው አይባልም። ለምን? እነሱ የራሳቸው ሙካሸፋ አላቸው። እንደዚህ አይነት መተት የሆነ እምነት የለም። እንደዚህ ዝግዛግ የሆነ ማለት ነው። ለምን? ሸሪዓ ነው። ወልይ ከራማውን ሊታይለት የሚችለው ከራማው ሊታይለት የሚችለው መቼ ነው? ሸሪዓውን ሲከተል ነው። አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ምንም ፍርሃት ትካዜ የለባቸውም። የአላህ ወልዮች ፍርሃትም ትካዜም የለባቸውም። አለዚነ አመኑ ወካኑ የተቁን ነው ያለው አላህ። እነዛ አምነው አላህን የፈሩት ናቸው። እነሱም አምነው አላህን የፈሩት ናቸው ሲል አላሁ ጀለ ወዐላ አስቀምጦታል ማለት ነው።
ስለዚህ አህሉ ሱናዎች ለወልዮች ከራማ አላቸው ይላሉ። ነገር ግን እነዛ ወልዮች ዒባዳ ለነሱ ይሰጣል ማለት አይደለም ብለው ያምናሉ። ዒባዳ ለነሱ አይሰጥም። እነሱ አይመለኩም፣ አይለመኑም፣ ልጅ ይሰጣሉ አይባሉም፣ ሀብት ይሰጣሉ አይባልም፣ በሽታን ያነሳሉ አይባልም ማለት ነው። ስለዚህ ከራማ አለ ያ ሳሪያተል ጀበል ብሏል ዑመር ረዲየላሁ ተዓላ አንሁ። ሳሪያ ሻም ሶሪያ ላይ ሆኖ ወይም የት ሀገር ሆኖ ጦርነት ላይ ያለ ያ ሳሪያተል ጀበል አለ ሚንበር ላይ ሆኖ ዑመር መዲና ጥግህን ያዝ ሳሪያ ሆይ አለ። ጥጉን ያዘ ይላሉ። ይሄ ከራማ ነው። ባለቤታቸው ሆድ ውስጥ ያለው ምን እንደሆነ ወንድ ልጅ እንደሆነ ተናገሩ። ልክ ነበር። ይሄ አላሁ ጀለ ወዐላ የሚያሳውቃቸው ነው። ሂዳ ምንድነው እኔ ጋር ያለ ያረገዝኩት ምንድነው ብላ ጠይቃ አይደለም። የዛ አይነት አይደለም። አላሁ ጀለ ወዐላ ያሳውቃቸዋል። ያንን ነገር ምን ይላሉ ሊያቁት ሊፈጠርላቸው ሊሆንላቸው ይችላል ማለት ነው። طيب ስለዚህ ከራማ በዚህ መልኩ ነው። قال فصل اتباع آثار رسول الله صلى الله عليه وسلم ظاهرا وباطنا بظاهرا بباطنا የነብዩን አለይሂ ሰላቱ ወሰላም ፈለግ ፋና መከተል እንዳለብን የሚያሳይ ነው ቀጣዩ። ثم من طريقة أهل السنة والجماعة كأهل السنة والجماعة መንገድ መካከል طريقة ውስጥ اتباع መከተል ነው። آثار رسول الله صلى الله عليه وسلم የነብዩን አለይሂ ሰላቱ ወሰላም ፈለግ መከተል አንዱ የአህሉ ሱና መንገድ ነው። باطنا وظاهرا በውስጥም በውጭም በውስጣችንም በውጫችንም በውጫችን ገጽታም ባለባበሳችን ሊሆን ይችላል፣ አነጋገራችን፣ ሁኔታችን፣ በአጠቃላይ ተግባራችን የነብዩን አለይሂ ሰላቱ ወሰላም መንገድ የምንከተል ነን እያሉ ነው። ይሄ የአህሉ ሱናዎች መንገድ ነው። አህሉ ሱናዎች በዛሂርም ከላይ ባለው ገጽታቸውም የነብዩን አለይሂ ሰላቱ ወሰላም መንገድ ተከትለው የሚሄዱ ናቸው። በውስጣዊ ገጽታቸውም ደግሞ ነብዩ ባመኑትና ባስተማሩት መልክ የሚሄዱ አምነው የሚሄዱ ሰዎች ናቸው። ወትባዑ ሰቢል السابقين الأولين እንደሁም ወትባዕ የመከተልም መንገዳቸው ነው። ሰቢል السابقين ያለፉ ሰዎችን መንገድ መከተልም የአህሉ ሱናዎች መንገድ ነው። الأولين የመጀመሪያዎቹ من المهاجرين والأنصار ከሙሃጅሮችና የአንሳሮችን መንገድ የሚከተሉ ናቸው። ወትባዕ ወሲየቲ ረሱልላህ ሰለላሁ ዐለይሂ ወሰለም የነብዩንም ኑዛዜ አደራም ይከተላሉ። የነብዩን አደራ ይከተላሉ አህሉ ሱናዎች ሐይሱ ቃለ እንዲህ ሲሉ አደራ ያሉበትን ወሲያቸውን ኑዛዜያቸውን አደራቸውን ይከተላሉ። ወሲያ የሚባለው እንግዲህ አንድ ሰው ሊሞት ሲል አደራ ያለው ነው። ያንን በመጨረሻ ህይወቱ አደራ ያለውን በትኩረት ነው የሚመለከቱት። አህሉ ሱናዎችም እንደዛ በትኩረት ነው ያንን ነገር የሚከተሉትና የሚይዙት። ምን አሉ ምሳሌ ነብዩ አለይሂ ሰላቱ ሰላም ሐይቱ ቃለ አለይኩም ቢሱነቲ አደራችሁን አይኹዱህ አጥብቃችሁ ያዙ የኔን ሱና የኔን መንገድ የኔን ጠሪቃ የኔን ጎዳና ወሱነቲ الخلفاء الراشدين የቀን መንገድ ጠንካራ የሆኑ ኸሊፋዎችንም መንገድ አጥብቃችሁ ያዙ። ወኢያኩም አይ احذروا ተጠንቀቁ። ወሙሕደሳት الأمور አዳድስ መጤ ነገሮችን አዳድስ ፈሊጦችን ራቁ። فإن كل بدعة ضلالة እያንዳንዱ መጤ ነገር በዲን ላይ የመጣ አዳድስ ነገር ሁሉ ጥመት ነው አሉ ነብዩ አለይሂ ሰላቱ ወሰላም። ጥመት ነው። ቢድዓ ሐሰና የሚባል የለም። ቢድዓ ሐሰና የሚባል የለም። ቢድዓ ሐሰና ዲን ላይ የለም። ቢድዓ ሰይአ ነው ሁሉም ማለት ነው። ሰይአ ነው ሁሉም። በሸሪዓችን ቢድዓ ሐሰና ተብሎ የተከፈለና የተቀመጠ ነገር የለም። መንሰና ፊል ኢስላሚ ሱነተን ሐሰና ነው ያለው። ሱና ሐሰና እንጂ ቢድዓ ሐሰና የለም፣ አልመጣም ማለት ነው። ሱና ሐሰናውን በቢድዓ ሐሰና ቀየሩት። ይህ ተሕሪፍ ማዕነዊ ለፍዝይም ማዕነዊይም ነው። ቢድዓ ብለው ቀየሩት በሱና ቦታ ላይ፣ ከዛ ሐሰና አሉት። ማዕናውንም ቀይረውታል። ቢድዓ የሆነ ነገር ሱና አለው ብለው ማለት ነው። ይሄ የአላህን ጀለ ወዐላ ዲን መቀየር ማጣመም ነው።
እንደ አዲስ ሸሪዓ እንደ መፍጠር ነው፣ እንደ ማምጣት ነው። ወየዕለሙነ ያውቃሉ አህሉ ሱናዎች አን አስደቀል ከላም ከንግግር ሁሉ እውነተኛው ከላሙላህ የአላህ ስብሓነሁ ወተዓላ ንግግር መሆኑን ያምናሉ። ወኸይሩል ሁዳ ወኸይሩል ሀድይ ከመመሪያ ሁሉ ደግሞ በላጩ ሀድዩ ሙሐመድን ሰለላሁ ዐለይሂ ወሰለም የነቢዩ ዐለይሂ ሰላቱ ወሰላም መንገድ መመሪያ ነው። ስለዚህ የአላህን ንግግር የመልእክተኛውን ንግግር ነው የሚከተሉት የሚያስቀድሙት። ከዑለማዎችም ንግግር፣ ከአኢማዎችም ንግግር፣ ከሰሐቦችም ንግግር የነቢዩን ነው የሚያስቀድሙት። ከዛም በኋላ የአኢማዎች ንግግር ከደሊል ጋር የትኛው ነው የሚገጥመው ብለው የአኢማዎችን ንግግር በቁርአን በሐዲት ይመዝናሉ እንጂ አኢማዎች ስላሉ ብቻ የአኢማዎችን ንግግር ተከትለው አይሄዱም ማለት ነው። ወዩእሲሩና ከላም አላህ የአላህን ንግግር ይመርጣሉ አህሉ ሱናዎች ዐላ ገይሪሂ ከሌላው በበለጠ። እንዴ ሐዲትን አንቀራም የሚሉ ሱፍዮች እኮ አሉ። ሐዲትን አንቀራም ለምን? ወሃብያ ያደርጋል ሐዲት መቅራት። ቡሉግን አንቀራም፣ ዑምደቱል አህካም አንቀራም ለምን? ሐዲት ወሃብያ ያደርጋል። በዚህ ልክ ማለት ነው። እነሱ የሚከተሉት ምንድነው? ያንኑ እነሱ ጋር ያለውን ብቻ መንገድ ነው። አህሉ ሱናዎች ደግሞ እንደዛ አይደለም፣ የነብዩ ተከታዮች ናቸው። እነዛ ሰዎች እኮ ነብዩን እናወድሳለን በመንዙማው በነሺዳው በአውራዱ ነብዩን እናወድሳለን እንወዳለን፣ ከኛ በላይ ማን እንወዳዳለ ነብዩን፣ የነብዩ አፍቃሪ ከኛ በላይ የለም የሚሉ ሰዎች እኮ ናቸው። ነገር ግን የእሳቸውን ንግግር መስማት አይፈልጉም። ሾሆቹ የሄዱበት ይሄዳለው፣ ጀሃነም ከገቡ አብሬ እገባለሁ የሚሉ ሰዎች ናቸው። እነዚህ ናቸው ነብዩን እንወዳለን የሚሉት። አማ አህሉ ሱና የአላህ ንግግር ያስቀድማሉ አላ ከላሚ ገይሪሂ ከሌሎች ንግግር በበለጠ የአላህ ንግግር ያስቀድማሉ። ሚን ከላሚ አኽያሪ ናስ ምርጥ ምርጥ ከተባሉ ሰዎች ንግግር ይልቅ የአላህ ንግግር ነው የሚያስቀድሙት። እንደፈለገ ያምራል ቢባል ከአላሁ ጀለ ወዐላ ንግግር የበለጠ አገላለጹ ያማረ ሊሆን ስለማይችል፣ ሐቅም ሊሆን ስለማይችል፣ ከእንከንም የጸዳ ሊሆን ስለማይችል የአላህ ንግግር ያስቀድማሉ። ወይቀድሙና እንዲሁም ያስቀድማሉ ሀዲየ ሙሐመድን ሰለላሁ ዐለይሂ ወሰለም የነብዩን መመሪያ አላ ሀዲይ ኩሊ አሐድን ከማንኛውም ሰው መመሪያ ይበልጥ ወይም ከማንኛውም ንግግር ይበልጥ የመልእክተኛውን ንግግር ያስቀድማሉ። የመልእክተኛውን ሀዲይ መመሪያ ሂደት ያስቀድማሉ። ሁለቱ ተያያዦች ናቸው። የአላህ ንግግር የመልእክተኛው ንግግር ወህይ ናቸው ሁለቱም። ኩሉ አሐድን አላ ሁዳ ኩሊ አሐድን ወሊሃዛ ለዚህም ነው ሱሙ ተጠሩ አህለል ኪታቢ ወሱና የቁርአንና የሱና ባለቤቶች የሐዲስ ባለቤቶች ተብለው ተጠሩ አህሉ ሱናዎች። ለምን? ቁርአንና ሐዲስን ስለሚያስቀድሙ፣ ስለሚወዱ፣ ስለሚከተሉ። የአላህ ንግግር ይበልጥብኛል፣ የነብዩ ሐዲስ ይበልጥብኛል ከማንም። ያ ሼክ የሆነው እኮ በአላህ ንግግር አይደል? በመልእክተኛው ንግግር አይደል? የአላህ ንግግርና የመልእክተኛውን ንግግር በመያዙና በማወቁ አይደል ሼክ የተባለው? አዎ ያ ከሆነ ኹዙ ሚን ሐይቱ አኸዙ ኹዙ ሚን ሐይቱ አኸዝና አይደል ያሉትና ኢማም ማሊክ እኛ ከያዝነው ያዙ፣ አኢማዎች ከያዙት የእናንተን ዲን ያዙ ነው የተባለው። ወሱሙ ተሰየሙ አህለል ጀማዓቲ የጀማዓ ሰዎች ተባሉ አህሉ ሱናዎች ሊአነል ጀማዓተ ጀማዓ ሄል ኢጅቲማዕ መሰብሰብ ስለሆነ በመን ላይ በቁርአን በሐዲስ ላይ መሰብሰብ ስለሆነ እሱን መያዝ ማለት ስለሆነ አህሉ ሱና ወልጀማዓ ተባሉ ማለት ነው። የሱናና የስብስብ ባለቤቶች ተባሉ። ለምን? ሐቅን ስለያዙ ማለት ነው። ወضدها የሱና የኢጅቲማዕ ተቃራኒዋ አልፉርቀቱ መለያየት ነው፣ መበታተን ነው፣ መቆራረስ ነው። ወኢን ካነ ለፍዙል ጀማዓቲ ጀማዓ ያለው ቃል ስብስብ ህብረት ያለው ቃል ቢሆንም እንኳን ቀድ ሳረ እስመን ሊነፍሲል ቀውሚል ሙጅተሚዒን ለተሰባሰቡ ሰዎች ጀማዓ ናቸው፣ ብዙ ህብረት ናቸው ለማለት እንኳን ቢጠቅምም ነገር ግን አህሉ ሱና ወልጀማዓ ማለት ሐቅን መያዝን ነው። ወኢን ኩንተ ወህደከ እንዳሉት ብቻህን እንኳን ብትሆን አንተ አህሉ ሱነቲ ወልጀማዓ። ብዙ ህብረት የሆኑ ሰዎች ጀማዓ ሊባሉ ይችላሉ። ነገር ግን ሐቅን ይዘዋል ማለት አይደለም። አህሉ ሱና ወልጀማዓ ከተባለ ግን ሐቅን የያዙ ማለት ነው። ወልኢጅማዑ ስብስብ መሰብሰብ ኢጅማዕ ማለት ሁወል አስሉ እሱ መሰረት ነው። አሳሊሱ ሶስተኛው መሰረት ነው። አለዚ ዩዕተመዱ ዐለይሂ ፊል ዒልሚ ወዲን በዕልም በእውቀት ላይ በዲን ላይ የሚሞረከዙት የሚደገፉት ሶስተኛው መሰረት ነው። ኢጅማዕ አሰሓባ
ኢጅማዕ አልዑለማ አንድ መሰረት ነው፣ ዋና ወጋግራ መሰረት ነው ማለት ነው። ለምን ኢጅማዕ አልኡማ ቁርአን፣ ሐዲስ ከዛ ኢጅማዕ ነው የሚጠቀሰው ማለት ነው። አንዳንዶች ቅያስን ይጠቅሳሉ። ቅያስ ግን ፋሲድም አለ። ቅያስ ከሐዲስ ጋር ከቁርአን ጋር ካልተጋጨ ችግር የለውም። ጠይብ ወሁም አህሉ ሱናዎች የዚኑነ ቢሃዚህ ልኡሱል ሰላሰቲ በእነዚህ በሶስቱ መሰረቶች ይመዝናሉ። ጀሚዐ ማ ዐለይህ ናስ ሰዎች ያሉበትን በእነዚህ ሶስቱ ነጥቦች ነው የሚመዝኑት። በምን? በቁርአን፣ በሐዲስ፣ በኢጅማዕ። ሚን አዕማሊን ማንኛውንም ስራ፣ ወአፍዓሊን ማንኛውንም ተግባር፣ ባጢነቲን የውስጥም ተግባር ይሁን፣ አው ዛሂረቲን ውጫዊም ተግባር ትሁን፣ ሚማ ለሁ ተዓልቁን ቢዲን ዲን ጋር ተያያዥነት ያለውን ማንኛውንም ነገር በእነዚህ ሶስቱ ነገር ይመዝናሉ። ኢጅማዕ አለ በዚህ ላይ ዑለማዎች ምን አሉ? ሰሐቦች ምን አሉ? ሐዲስ ምን አለ? ቁርአን ምን አለ ነው የሚመዝኑት። ጠይብ ቃለ ወልኢጅማዑ ኢጅማዕ የሚባለው አሉ ኢጅማዕ ማለት ጀሚዑ ማ ዐለይህ ናስ ሰዎች ያሉበት በአጠቃላይ ማለት ነው። ሰዎች ሙሉ ድፍን ሰው የተስማማበት ማለት ነው። ሚማ ለሁ ተዓልቁን ቢዲን ዲን ጋር ተያያዥነት ባለው ሰዎች የተስማሙበት ማለት ነው። ነገር ግን ኢጅማዕ አልሙስሊሚን አለ ሊባል ይችላል። የሙስሊሞች ኢጅማዕ አለ የሚባልበት አለ። አይ ደግሞ ኢጅማዕ የሚባለው ኢጅማዕን ሙንደቢጥና ሙንዓቀድ የሆነው ትክክለኛ ኢጅማዕ ተቀባይነት ያለው ኢጅማዕ ወደፊት የሚጠቅሱት ነው። ወልኢጅማዑ አለዚ ያ ኢጅማዕ ዩንደበጡ ضبط የሚደረገው ወይም ደግሞ ቋጠሮ ያለው መሰረት ያለው ቁጥርት ያለውና ሊያዝ ሊጨበጥ የሚችለው ኢጅማዕ ሁወ ማ ካነ ዐለይህ ሰለፉ ሷሊህ ቀደምቶች የነበሩበት ነው። ወባዕደሁም ቀደምቶች ያሉበት ሰሐቦች ቁሩኑ ሰላሳ ያሉበት ነው ኢጅማዕ ሊባል የሚችለው። ወባዕደሁም ከነሱ በኋላ ያለውማ ከሱረ ልእክትላፉ ልዩነት ሰፍቷል፣ በዝቷል። ወንተሸረ ፊል ኡመቲ ልዩነት ኡማ ውስጥ በኃይል ተሰራጭቷል። ስለዚህ ያ ኢጅማዕ ከነሱ በኋላ ያለው ኢጅማዕ ضبط ሊሆንና ሙንዓቀድ ሊሆን አይችልም። በእያንዳንዱ በየስርቻው ያሉ ዑለማዎች ተስማምተዋል ማለት ነው። ኢጅማዕ ዑለማ አለ ብለን አሁን ላይ ከተናገርን በየስርቻው ያሉ ዑለማዎች ሁሉ ተስማምተዋል። በየቦታው በየትኛውም የዓለም ዳርቻ ያሉት ሁሉ ተስማምተዋል ማለት ነው። ያንን ደግሞ ضبط ማድረግ አይቻልም። ضبط ማድረግ አይቻልም። የትኛው የዓለም ክፍል ላይ ያሉት ተስማምተዋል፣ ያ ዓሊም ተስማምቶበታል ወይ የምናውቀው ነገር የለም። የነዚህስ የሶስቱ ክፍለ ዘመኖች በተለይም የሰሐቦች ሳይበታተኑ የነበረው ኢጅማዕ ሙንዓቀድ የሆነ ነው፣ የሚያዝ ነው፣ የሚሰበስብ ነው። አዎ በተወሰኑ አገሮች ላይ ብቻ ነበሩ ስምምነታቸው የሚታሰርና የሚያዝ የሆነ ስምምነት ነው ማለት ነው። ስለዚህ የነሱ ስምምነት ኢጅማዕ የሚባለው ተቀባይነት ያለው ሶስቱ ክፍለ ዘመን ላይ ያለው ብቻ ነው። ከዛም በኋላ ያለው ኢጅማዕ ተቀባይነት የለውም። ኺላፍ ቢኖርበትም እንኳን ተቀባይነት የለውም ማለት ነው። መርሐባ طيب الأمر بالمعروف والنهي عن المنكر ثم هم كزام أهل السنة مع هذه الأصول كنزيهم مسرتوش قار يأمرون بالمعروف بملكام يزالو وينهون عن المنكر كمدفو يكلكلالو على ما توجبه الشريعة شريعة بمتاس قددونا بمتاس يزو ملك بملكام يزالو كمدفو يكلكلالو أما جماعة التبليغ በመልካም ማዘዝ ብቻ ነው ጀማዓት ተብሊግ ዘንድ ያለው። በመልካም ማዘዝ ለዛውም በከፊሉ ተውሂድን ሳይነካ ተውሂድን ያዙ ሳይሉ ማለት ነው። ሶላት ስገዱ፣ ዘካ አውጡ፣ ሰደቃ አውጡ፣ ሶላት ስገዱ፣ አንድ ላይ በጀማዓ ሰገርን፣ ይሄን ብቻ ነው የሚሉት። አማ አህሉ ሱናዎች ተውም ይላሉ፣ መጥፎን መልካምን ስራም ይላሉ። ወየረውና ኢቃመተ الحج والجهاد ሐጅም አለ ማቋቋምን ያያሉ ያምናሉ። ወልጂሃድ ጂሃድም አለ ብለው ጁምዓም ደግሞ መስገድን ያያሉ ያምናሉ። ወልአዕያዲ ዒድንም መስገድ ያምናሉ። መዓል ኡመራ ከአሚሮች ጋር መስገድ፣ ከአሚሮች ጋር ጂሃድ መውጣት፣ ከአሚሮች ጋር ጁምዓን መስገድ፣ ከአሚሮች ጋር ዒድን መስገድ አለ ብለው ያምናሉ። አብራራን እነዛ አሚሮች መልካሞች ኸይረኞች ሊሆኑ ይችላሉ። ካኑ
መልካምም ይሁኑ አው ፉጃራን አጥፊዎች ወይም ደግሞ አመፀኞችም ይሁኑ ከነሱ ጋር መስገድ ሸሪዓችን የደነገገው በሸሪዓ የተደገፈ ነገር ነው ብለው ያምናሉ አህሉ ሱናዎች። ወዩሐፊዙና ይጠብቃሉ አለል ጀማዓቲ ጀማዓን ይጠብቃሉ ወየዲኑና ቢነሲሐቲ ሊልኡመቲ ኡማውን መምከር ዲናችን ያዘዘበት ነጥብ ነው ብለው ያምናሉ። الدين النصيحة قلنا لمن يا رسول الله قال لله ولكتابه ولرسوله ولأئمة المسلمين وعامتهم መመካከር የሚባለው በሸሪዓችን ያለ ነው። ኺላፍ ሊኖር ይችላል። ያን ኺላፍ በቁርአን ወደ ሐዲስ በመመለስ መመካከር አለ፣ መምከር አለ። ለአላህ ለኪታቡ ለኡማ ሲባል መመካከር አለ ብለው ያምናሉ። በመረጃ በደሊል መመካከር ማለት ነው። طيب ويعتقدون ያምናሉ معنى قوله صلى الله عليه وسلم የመልእክተኛውን عليه الصلاة والسلام ንግግር ትርጓሜ المؤمن አማኝ للمؤمن ለአማኝ ለሌላው አማኝ ከልቡንያን እንደ ብሎኬት ናቸው እንደ ጡብ ናቸው ብለው ያምናሉ። አልመርሱስ እንደተደረደሩና ስርዓታቸውን እንደጠበቁ መስመራቸውን እንደጠበቁ እንደተጠጋጉ ብሎኬቶች አንድ ናቸው ብለው ያምናሉ። የሹዱ بعضه بعضا በአንድ ላይ በመሰለፍ በመደርደር ወይም ደግሞ አንድ ላይ በመሆን አቋማቸው አንድ በመሆኑ ኢማናቸው እምነታቸው አንድ በመሆኑ በጀማዓ በመስገዳቸው በነገሮች ላይ በአንድነታቸው አንዱ ሌላውን የሚደግፍና የሚያጠናክር ነው ብለው ያምናሉ። አንድነትን ይጠብቃሉ። አንድነት መጠበቅ ከሸሪዓችን ነው ከኛ ኡሱል ነው ብለው ያምናሉ አህሉ ሱናዎች። አንድነትን መበተን የኛ አስል አይደለም። ልዩነት የአህሉ ሱናዎች መሰረት አይደለም ብለው ያምናሉ አህሉ ሱናዎች ማለት ነው። የሹዱ بعضه بعضا ከፊል ከፊልን ያጠነክራል። አላህ ጀለ ወዐላ መጠነካከርን መረዳዳትን ሲገልጽ ለሙሳ አለይሂ ሰላቱ ሰላም ሰነሹዱ አዱደከ ቢአኺክ በወንድምህ እናበረታሃለን አለ። አንድነት በመጠበቅ ማለት ነው። አንድነት የሚጠበቀው በዲን መሰረት በአቂዳ በተውሂድ ሲሆን ይበለጠ ያምራል ማለት ነው። አማ ከዛ ውጪ የሆነ አንድነት አይደለም። በአህባሾችና በኢኽዋኖች መካከል ያለው አንድነት የሚባል አይደለም። በአንዱ በኩል በውስጥ ለውስጥ እየተገፋፉ ዛሂረን ለሌላው ለማሳየት መጠጋጋት የማይመስል ነው። ወይም ደግሞ ሌላውንም አብሮ ሁሉንም አንድ ላይ ይዞ ለመሄድ የሚያደርጉት ጥረት ነው። طيب ወሸበከ ምን አሰካኩ በይነ አሳቢዒሂ ጣቶቻቸውን የነብዩ አለይሂ ሰላቱ ወሰላም አንዱ ሌላ ውስጥ በማስገባት አጥበቀው በመያዝ ምን አሉ? አንዱ ሌላውን ማጠናከሩን በዚህ መልኩ አሳዩ ነብዩ አለይሂ ሰላቱ ወሰላም። ወቀውሉሁ ሰለላሁ ዐለይሂ ወሰለም ወቀውሊሂ ሰለላሁ ዐለይሂ ወሰለም የነብዩ ይህም ንግግራቸው በዚህም በንግግራቸው ያምናሉ። መተሉል ሙእሚኒን የሙእሚኖች ምሳሌ ፊ ተዋዲህም በመወደዳቸው በመፋቀራቸው ወተራሑሚህም በመተዛዘናቸው ወተዓጡፊህም በመፈቃቀራቸው ከመተሊል ጀሰዲ እንዳንድ አካል ናቸው ብለው ያምናሉ። ይሄንን ነብዩ የተናገሩትን ሐዲስ ይቀበሉታል ማለት ነው። ኢዘሽተካ ሚንሁ ዑዱን ከዛ ከአንድ ሰውነት ከአንድ አካል አንድኛው ሲታመም ተዳዐ ለሁ ሳኢሩል ጀሰዲ ሌላኛው የሰውነት ክፍል ይጠራራል። በምን ቢልሑማ በትኩሳት ወሰሐሪ እንቅልፍ በማጣት አንድ ሰው ጉንፋን ሲይዘው እንኳን ትኩሳት ሊኖረው ይችላል። ሌላውም ሰውነት እግሩ ይሞቃል፣ ሰውነቱ ይሞቃል፣ ራሱን ያመዋል። የሆነ ክፍል ላይ ነው ያመመው። ነገር ግን ሰውነቱ አንድ ስለሆነ ሌላውም ሰውነት አብሮ ይታመማል ማለት ነው። አንድ ሀገር ላይ የሆኑ ሙስሊሞች ጉዳት ሲደርስባቸው ሌላው ሀገር ላይ ያሉ ሙስሊሞች ምንም ቋንቋቸው ቢለያይም ምንም ዘራቸው ቢለያይም ምንም ሀገራቸው ቢራራቅም እንኳን አንዱ ለሌላው ይታመማል። ወይኒ ሙስሊሞች ተጎዱ ብሎ ውስጡ ይነካል፣ ይረበሻል ማለት ነው። ስለዚህ አንድነት ማለት ለሌላው ሙስሊም መጎዳት፣ ማዘን፣ መራራት፣ መጨነቅ፣ ለነሱ ዱዓ ማድረግ ማለት ነው። ይሄ አንድነት ሲባል የሌሎች ሽዓር አይደለም። አንድነት ወህዳ የሚባለው አንድነት የሚባለው የሌሎች መገለጫ ባህሪ አይደለም። በል የአህሉ ሱና ባህሪ ነው። አንድነት ሲባል ወደ አንድነት መጣራት፣ አንድ መሆን፣ መተጋገዝ
ሩቅ ሀገር ያለውን ወንድምህን ማሰብ፣ ስለሱ ኸይር ማውራት፣ የሱን ዳዕዋ በኸይር ማንሳት፣ ወደ ኸይር መመካከርና መጥፎን ነገር ከነሱ ላይ መገፍተር ምንድነው? የአህሉ ሱናዎች ሽዓር እንጂ የአህለል ቢድዓዎች መገለጫ አይደለም። ምንም አህለል ቢድዓዎች አንድ እንሁን ቢሉም እንኳን የነሱ አንድ እንሁን አባባል በፖለቲካ ሊሆን ይችላል፣ ለሆነ ጥቅም ሊሆን ይችላል። አህሉ ሱናዎች የሚሉት አንድነት በቁርአን በሐዲስ ስለሆነ ቁርአን ሐዲስ የሚደግፈው ስለሆነ ቁርአን ሐዲስም ወደውን ወኩኑ ዒባደላህ ኢኽዋና ያሉት እኮ ነብዩ አለይሂ ሰላቱ ሰላም ናቸው። የአላህ ባሮች አንድ ሁኑ፣ ወንድማማቾች ሁኑ፣ ተረዳዱ፣ ተደጋገፉ ያሉት ነብዩ አለይሂ ሰላቱ ሰላም ናቸው። በል መላኢካ የጠየቀው ሰውዬ ወይም ደግሞ አላህ እንደሚወደው የነገረው መላኢካ ወንድሙን ሊጠይቅ በሄደበት እኮ ነው። ይሄ አህሉ ሱናዎች ጋር የሚደገፍ እንጂ የሚተች የሚጠላ አይደለም። አህሉ ሱናዎች አንድነት ጠል ልዩነትን ወዳድ ተደርገው ሊያዙ የሚገባ አይደለም፣ አይገባም ማለት ነው። ልዩነት እንደሚወዱ አድርገው የሚናገሩት ምንድነው? ለ73 ይከፈላሉ የሚለውን ሐዲስ ስለሚናገሩ ነው። ተከፈሉ ማለት አይደለም። ነገር ግን ከመከፈል ቅሮት የለውም። እኔ ባልከፍለው እንኳን አንተ ከፍለኸዋል። እኔ ወደ ሐዲስ ስጠራ አይ ወደ ሱና ስጠራ አይ አንተ የምትጠራው ነገር ልክ አይደለህም እያልክ እየሸሸህ ያለህ እኮ አንተ ነህ። ስተቴ ይሄ ስተት አለብህ ብትለኝማ በቁርአን በሐዲስ መረጃውን ብትሰጠኝማ ያንን አላደርግም ነበር። ነገር ግን እኔ መረጃውን እየሰጠሁ አንተ እምቢ ብለህ ነው የሄድከው። ልዩነቱ አልቀረም ማለት ነው። ኢንሻአላህ የዛሬው ደርሳችን እዚህ ድረስ ይበቃናል። ቀጣይ ከዚህ የምናነሳ ይሆናል። ወቢኢዝኒላሂ ዐዘ ወጀል ወኢላሁና ወሰለላሁ ወሰለም ወባረከ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለም ወጀዛኩሙላሁ ኸይረን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።